ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ የተለያዩ አዳዲስና መረጃዎችን አዲስ የሚወጡ ህጎችን ይዘን እንቀርባለን። ዛሬ የምናያቸው ደግሞ ለምሳሌ በህገ ወጥ መንገድ በቦርደር ለሚገቡ ሰዎች የስራ ፈቃድ እንዳያመለክቱ መብታቸው ሊነሳ መሆኑ፣ ሁለተኛ ደግሞ ለአሜሪካ ኢሚግሬሽን ቢሮ ያስገባነው ማመልከቻ ሲዘገይ ምን ማድረግ እንዳለብን፣ ለምሳሌ ኤን 400 ሲቲዝን ለመሆንና አይ 485 ግሪን ካርድ ለማግኘት እና ተያያዥ ፎርሞችንም እንመለከታለን ማለት ነው። ሶስተኛ ደግሞ በአሜሪካን ሀገር እየኖራችሁ በተለያየ ምክንያት ከአሜሪካ ሀገር ውጭ መጓዝ ለምትፈልጉ ሰዎች የሚጠበቅባችሁ ቅድመ ሁኔታዎችን በተመለከተ ዝርዝር ማብራሪያ ይዘንላችሁ እንቀርባለን። አራተኛ ላይ ደግሞ በቅርቡ ስለሚጸድቁት አዳዲስ የስራ ፈቃድና የጥገኝነት ወይም ደግሞ አሳይለም ጥያቄዎች በተመለከተ ይዘን እንቀርባለን ማለት ነው። በመጨረሻም አጠቃላይ አዳዲስ በዚህ ሳምንት የወጡ መረጃዎችን በመጨረሻ ላይ ስለምናቀርብላችሁ ቪዲዮን እስከ መጨረሻው እንድትከታተሉና ያለውትን ሀሳብ አስተያየትም በኮሜንት ይግለጹልን። እንግዲህ ሁልጊዜ እንደምንለው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና የደወሏን ምልክት በመጫንም እኔ አዳዲስ ቪዲዮ በምለቅበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አዳዲስ ፎርሞችና መረጃዎችን የምለቅበት የቴሌግራም ቻናል ስላለ ሊንኩን የመጀመሪያ ኮሜንት ላይ ፒን አደርግላችኋለሁ። ክሊክ አድርጋችሁ ቴሌግራም ቻናሌን ጆይን ማድረግ ትችላላችሁ ማለት ነው። ስለዚህ ወደ መጀመሪያው መረጃ አልፋለሁ። ቪዲዮን ላይክ በማድረግ ጀምሩ ትላለሁ ማለት ነው። እንግዲህ በቅድሚያ እጅግ ጠቃሚ የሆነው ብዙዎቻችሁ በኮሜንት የጠየቃችሁኝን አቀርባለሁ። ይህም ለአሜሪካ ኢሚግሬሽን ቢሮ ያስገባችሁት ማመልከቻ በጣም ረዥም ጊዜ ወሰደባችሁና ምን ማድረግ እንዳለባችሁ በደንብ ከነ ማብራሪያው እንመለከታለን ማለት ነው። ምናልባት አንዳንዶቻችሁ 1 ዓመት 2 ዓመት 3 ዓመት ወይም ደግሞ እስከ 4 ዓመት ድረስ የጠበቃችሁ ልትኖሩ ስለምችሉ መፍትሄውን እስከ መጨረሻው በደንብ ተከታተሉኝ። ብዙዎቻችሁ ለምሳሌ ኤን 400 ሲቲዝን ለመሆን የምታመለክቱት ነው። አይ 485 ፎርም ደግሞ ግሪን ካርድ ለማግኘት አሳይለም አፕሊኬሽን እና ሌሎች ፎርሞችንም የሞላችሁ ሰዎችን እንመለከታለን ማለት ነው። በዚህ ዙሪያ ኢንዲቴል እናያለን ማለት ነው። ወደ መጨረሻ ላይ በቦርደር ስለገቡና ሌሎች ነገሮችንም እመለከታለሁ በመግቢያ ላይ እንደነገርኳችሁ ማለት ነው። በተጨማሪ ኤን 400 በተመለከተ ዜጋ ለመሆን ቃለ መጠይቅ ተደርጋችሁ ውጤታችሁ በጣም የረዘመባችሁ ወይም ቃለ መሐላ ሳትፈጽሙ ብዙ የቆየባችሁ፣ ለመኖሪያ ፈቃድ አመልክታችሁ ብዙ ዓመት የፈጀባችሁ፣ የጥገኝነት ማመልከቻ አስገብታችሁ ረዥም ዓመት ለወሰደባችሁ እና አይ 730 ሞልታችሁ ብዙ ለቆያችሁ መንግስትን አስገድዳችሁ ማድረግ የሚገባውን ስራ እንዲሰራ ማድረግ ነው። ይህም ሪት ኦፍ ማንዳመስ ይባላል ማለት ነው። ስለዚህ ኢንዲቴል ስለ ሪት ኦፍ ማንዳመስ እነግራችኋለሁ ማለት ነው። ስለዚህ ፎርም ሞልታችሁ ገንዘብ ከፍላችሁና አሻራ ከሰጣችሁ በኋላ ውሳኔ ሳይሰጣችሁ ከ6 ወር እስከ 1 ዓመት የምትቆዩ ይህን እድል መጠቀም ትችላላችሁ። ከዛ በላይ ለዘገየባችሁ ሰዎችም ይሄ ነገር ይሰራል ማለት ነው። እንዴት እንደምታደርጉ እነግራችኋለሁ በግልጽ ማለት ነው። ለምሳሌ በሪት ኦፍ ማንዳመስ ስትጠይቁ እኔ የሚገባኝን ክፍያ አሻራ እና ሁሉንም ማስረጃዎች በተጠየቁት መሰረት አቅርቤያለሁ፣ ነገር ግን መንግስት ስራውን እየሰራ አይደለም በማለት በመክሰስ መፍትሄ ማግኘት ትችላላችሁ። እዚህ ላይ ደግሞ የምነግራችሁ ምንድነው እናንተ መንግስትን ስለከሰሳችሁት ምንም ያመጣው ተጽዕኖ ወይ ስለከሰስኩት ችግር ያመጣብኛል የሚባል ነገር የለም። ከዚህ በፊትም የሰራውላችሁ ቪዲዮ አለ። ልክ ክሱን ስትከሱት ምንድነው የሚያደርጓችሁ? ልክ እናንተ ክሱን አንሱልኝ እኔ ፕሮሰስ አደርጋለሁ ይላል። እናንተም ክሱን ታነሳላችሁ፣ እነሱ ፕሮሰስ አድርገው ሪዛልቱን ወይም ውጤቱን ይሰጧችኋል ማለት ነው። ስለዚህ ይሄ ከዚህ በፊት የሰራሁት ቪዲዮ ስላለ እንደማጠናከሪያ እናንተ ያን ቪዲዮ ሄዳችሁም ወደኋላ ማየት ትችላላችሁ ማለት ነው። ሌላው ደግሞ ምንድነው ከዚህ ጋር በተያያዘ መንግስት በምትከሱበት ጊዜ ስለከሳችሁት የሚደርስባችሁ ነገር ስለማይኖር ኦልሬዲ የነገርኳችሁ ነው። ነገር ግን ከጠበቃ ጋር በመማከር መፍትሄ ማግኘት ትችላላችሁ። ምክንያቱም እናንተ በምትከሱበት ጊዜ የሚያስፈልጓችሁ ጠበቃዎች፣ የሚከራከርላችሁ አዳዲስ ህጎች ሲወጡ አፕዴት የሚሆኑ ሰዎች ይኖራሉ እና እነሱም ይሄን ሊያግዟችሁ ይችላልና ችግር እንደማያመጣም ነግሬያችኋለሁ። በተጨማሪ ደግሞ እነሱ የተሻለ እውቀትና የተሻለ አዳዲስ መረጃዎች አፕዴት ስለሚሆኑ ከእነሱ ጋር መማከር ትችላላችሁ ማለት ነው። ሌላው ደግሞ ምንድነው በቀጣይ ደግሞ በጥገኝነትና በስራ ፈቃድ ዙሪያ አዳዲስ ነገሮች እና የወጡ መረጃዎችን አቀርብላችኋለሁ። አሁን በጣም ህጎቹ እየከበዱ ነው። ከዚህ በፊት የምሰራላችሁ የተለያዩ ቪዲዮዎችም አላቸው እና እኔ እነዚህ ህጎች እየከበዱ ስለሚመጡ መፍትሄዎች እንዴት እንደምታገኙ ወይም እንዴት ሶልቭ እንደምታደርጉ ስለሚጠቅማችሁ ነው ቪዲዮ ምሰራላችሁ ማለት ነው። ሌላው እስከ ቅርብ ጊዜ ጥገኝነት ጠባቂዎች የስራ ፈቃድ ያገኛሉ። ይህም ማለት እየሰሩ ጉዳያቸውን ይከታተላሉ ማለት ነው። እንግዲህ ከዚህ በፊት የነበረው ጥገኝነት ጠይቃችሁ ቁጭ አትሉ። አሁን ግን ጥገኝነት ጠይቃችሁ እስከ 1 ዓመት ሊራዘምባችሁ ይችላል። ስለዚህ 1 ዓመት ሙሉ ጥገኝነት ጠይቃችሁ እስክትከራከሩ ድረስ ስራ መስራት አትችሉ ማለት ነው። ይሄ በጣም ችግር ነው ማለት ነው። ለዛም ነው ኢንዲቴል ዛሬ ይሄን ነገር ይዤላችሁ የቀረብኩ ማለት ነው።
አሁን ግን በሁለት ወር ጊዜ ውስጥ ነገሮች ይለወጣሉ ተብሎ ይታሰባል። ይሄ አዳዲስ ህጎችም ይወጣሉ። ስለዚህ እነዚህን በዝርዝር 1 2 3 ብለን እንመለከታለን ኢንዲቴል ማለት ነው። አንደኛ አንድ ሰው ጥገኝነቱን ማመልከቻ ካስገባ በኋላ በ150ኛው ቀን የስራ ፈቃድ ማግኘት ይችላል። የጥገኝነት ውጤት ቢያገኝም ባያገኝም ስራ እየሰራ ማመልከቻውን ፕሮሰስ ማድረግ ይችላል። በ30 ቀን ውስጥም የስራ ፈቃዱን ካርዱን ያገኛል። በዚህ ቀን ውስጥ ማለት ነው። እንደገና አሁን በአዲሱ ህግ የሚቀየረው ደግሞ አንድ ሰው ማመልከቻውን ካስገባ በኋላ 1 ዓመት ወይም 365 ቀናት ከቆየ በኋላ የስራ ፈቃድ ማመልከቻውን የሚያስገባው ማለት ነው። ስለዚህ ኢቭን የስራ ፈቃድ ማመልከቻውን የሚያስገባው ስራ ፈቃድ ማግኘቱ ብቻ ሳይሆን የሚያስገባው ራሱ ከ365 ቀን በላይ ቆይቶ ይሆናል ማለት ነው። ይሄ ደግሞ እየሰራ ፕሮሰስ ማድረግ በጣም አስቸጋሪ ያደርግበታል ማለት ነው። በጣም ከባዱ ደግሞ የስራ ፈቃዱ ቅድም በ30 ቀን ያገኛል ያልኳችሁ አሁን የስራ ፈቃዱን ለማግኘት 180 ቀን መቆየት አለበት። ይህም ማለት አንድ ሰው የስራ ፈቃድ ሳያገኝ 1 ዓመት ከ6 ወር ይቆያል ማለት ነው። ስለዚህ የጥገኝነቱን ፕሮሰስ ለማድረግ ስራ እየሰራ ጥገኝነቱ ፕሮሰስ ማድረግ አይችልም ማለት ነው። ስለዚህ እነዚህ ህጎች ስለሚለወጡ በጣም ከባድና አደገኛ ይሆናሉ። ምክንያቱም አንድ ሰው ስራ እየሰራ ጥገኝነቱ ፕሮሰስ ቢያደርግ የመሳካት እድሉ፣ ክፍያ፣ ወጪ፣ መኖሪያው፣ ሌላ ነገር በሙሉ ቀላል ይሆንለታል። የሚከራከረው ስራ እየሰራ ይሆናል ማለት ነው። ሌላው ጥገኝነት የሚጠይቁ ሰዎች ስራ አይሰሩም እንደማለት ነው። ሌላው ደግሞ ሁለተኛው ደግሞ እያንዳንዱ የስራ ፈቃድ አመልካች አሻራ እንዲሰጥ ይጠየቃል። ነገር ግን ከዚህ በፊት በስራ ፈቃድ አሻራ አይጠየቅም ነበረ። ስለዚህ አሁን አሻራ ትጠየቃላችሁ፣ አሻራ ትሰጣላችሁ ማለት ነው። የስራ ፈቃድ ተራዝሞም ማመልከቻውን የምታገኙበት ቀን ተራዝሞም አሻራ እንድትሰጡ ትጠየቃላችሁ ማለት ነው። ሶስተኛውና የመጨረሻው ደግሞ ለስራ ፈቃድ ብቁ የሚሆኑትና መብቱ ያላቸው እነማን ናቸው የሚለው ነው። እንግዲህ ከዚህ ላይ በጣም ጥንቃቄ የምታደርጉ ድሮ በቦርደርም ግቡ በምንም ግቡ በማንኛውም ገብታችሁ ብቻ አሜሪካ ውስጥ ከተገኛችሁ ችግር አልነበረውም። አሁን ግን የተለየ ሴናሪዮ ወይም ደግሞ የተለየ ኬዝ አለ። የምትገቡበት መንገድ አስቸጋሪ ያደርገዋል ማለት ነው። ለምሳሌ እስከዛሬ ድረስ ማንኛውም በህጋዊ ሆነ በህገ ወጥ አሜሪካ ከገባ ማመልከቻ ባስገባ በ150 ቀኑ የስራ ፈቃድ መጠየቅ ይችላል። አሁን ግን ይህ ሊለወጥ ነው። ይሄን ነው ይዤላችሁ የምቀርበው። ይህም በህገ ወጥ መንገድ አሜሪካ የገቡ ለምሳሌ በቦርደር የገቡ የስራ ፈቃድ እንዳያመለክቱ መብታቸው ሊነሳ ነው። ስለዚህ በቦርደር ገባችሁ ማለት የስራ ፈቃድ አታገኙ ማለት ነው፣ ግዴታ ፕሮሰስ ክታደርጉ። ይሄ ደግሞ ቅድም ያልኳችሁን በጣም ብዙ ጊዜ ቆይታችሁ የስራ ፈቃድ የምታመለክቱ ስለምታገኙት ጭራሽ መብታችሁ ተነስቶ ደግሞ ይህም ሊከለከል ነው ማለት ነው። ነገር ግን በአጭር ጊዜ በሀገራቸው ችግር ደርሶባቸው የመጡ መሆኑን ካሳወቁ ይችላሉ ማለት ነው። በሀገራቸው ያለው ነባራዊ ሁኔታ ማለት ነው። ይህም ማለት ደግሞ ወዲያውኑ ወደ አሜሪካ እንደገቡ ለዩኤስሲአይኤስ ማመልከትና ሀገሩ የነበረበትን ችግር ለምን አሜሪካ እንደመጣ ለምን ጥገኝነት እንደሚጠይቅ ማሳወቅ አለበት ማለት ነው። ስለዚህ እነዚህን ካደረገ ለእሱ የተሻለ ይሆናል፣ በቦርደር የሚገባ አማራጭ ይኖረዋል ማለት ነው። ስለዚህ እነዚህን መጠቀም ትችላላችሁ ማለት ነው። በመጨረሻ ደግሞ አሜሪካን ሀገር እየኖራችሁ ከአሜሪካ ሀገር ወጥታችሁ ጉዞ ማድረግ ለምትፈልጉ ምን ማድረግ እንዳለባችሁ እንመለከታለን። ከዚህ በፊት የሰራሁላችሁ ቪዲዮ አለ። ማንኛውም ሰው እንግዲህ ዜጋ የሆነ ሰው ይሻላል። እንደውም ግሪን ካርድ ያለው ሰው ግን ወጥቶ ከ6 ወር በላይ ከቆየ የመኖሪያ ፍቃድ ሰጥተነው መኖር አልፈለገም ተብሎ ይሄ ነገር ይከለከላል ሲመለስ ማለት ነው። አንዳንዴ ሊያስመልሷችሁ ሁሉ ይችላል። ያ ማለት ከውጭ ቆይታችሁ ወደ አሜሪካ በምትገቡበት ጊዜ መልሰው ሊያባሯችሁ ይችላሉ ማለት ነው። ስለዚህ ምን ማድረግ እንዳለባችሁ እንመለከታለን ማለት ነው። ማንኛውም ሲቲዝ እና ግሪን ካርድ ያለው ሰው ወጣ ብሎ መመለስ ይችላል። ነገር ግን ግሪን ካርድ ያላችሁ ሰዎች የተወሰነ ሊሚቴሽን አለባችሁ። ይህንም መለከታለሁ ማለት ነው። በተለይ 6 ወር እና ከ6 ወር በላይ ከአሜሪካ ውጭ መቆየት የምትፈልጉ ሰዎች አድቫንስ ፔሮል ወይም ሪኢንትሪ ፐርሚት መጠየቅ አለባችሁ። ይህም ከአሜሪካ ከመውጣታችሁ በፊት አስፈቅዳችሁና የመመለስ ፈቃድ አግኝታችሁ መሆን አለበት። እንግዲህ ከዚህ ላይ ጥንቃቄ የምታደርጉት ከ6 ወር በላይ መቆየት የምትፈልጉ ሰዎች ከአሜሪካ ሳትወጡ ነው። ከአሜሪካ ወጣችሁ አይደለም ጠይቁ። ከአሜሪካ ሳትወጡ ሪኢንትሪ ፐርሚሽን ወይም ደግሞ ስትመለሱ መግባት እንደምትችሉ ፈቃድ ጠይቃችሁ ፈቃዱ አክሴፕት ተደርጎ ወይም ፈቃዱ ተሰጥቷችሁ እናንተ መውጣት ትችላላችሁ ማለት ነው። ስትመጡ አትቸገሩ ማለት ነው። ስለዚህ እንግዲህ ያልገባችሁ ጥያቄ ካለ እንደተለመደው በኮሜንት አሳውቁኝ። እኔም በኮሜንት ሪፕላይ አደርጋለሁ። ቪዲዮ መስራት ካለብኝ ወይም ደግሞ የጠየቃችሁን ጥያቄ ቪዲዮ የሚያስፈልገው ከሆነ በቪዲዮ ሰርቼ እንዳሁኑ አፕሎድ አደርግላችኋለሁ ማለት ነው። እንግዲህ ሰብስክራይብ ማድረግ እንዳትረሱ፣ በኮሜንት አበረታቱኝ፣ ቪዲዮ ላይክ አድርጉ። ይህ መረጃ ያስፈልገዋል ብላችሁ ለምታስቡት ደግሞ ሼር አድርጉለት። እስከ መጨረሻው ስልክ አመሰግናለሁ።